ሲዝትብን እንደነበረውና እኛም ባጣራ ነው ምናምን ያው ኮኔክሽኖች እንዳሉት ምናምን እናውቃለንና ሶ አሁን ያ ረጅም እጅ ምናምን እንዴት ነው ያላተረፈው ዲፖርት ከመደረግ አንደኛ ሁለተኛ ብር ይሄን ያህል ሁሉም ቦታ ላይ አይሰራም ማለት ነው ወይ በጣም ብር እኮ የሚሰራው ነው ላይ እነሱ እንደሚፎክሩት ሀብታሞቹ እንደሚፎክሩት ብር ሁሉን ነገር ማድረግ አይችልም ማለት ነው ወይ የሚለው ነገር ግን አልገረመሽም ያ በጣም እንዴ ያ እና ምናልባትም አሁን በብራቸው የሚመኩ ሰዎች ወንጀል እየሰሩ ወንጀል የሌለባቸውን ወንጀለኛ እያስመሰሉ እየከሰሱና እያሸማቀቁ የሚኖሩት አይ ቲንክ ትልቅ ትምህርት ይሆናቸዋል ትልቅ ፍራቻ ውስጥ የሚገባሉ ብዬ አስባለሁኝ ምናልባት ከዚህ በኋላም ሌሎች እንደዚህ አይነት እንትኖችን ማምጣታችን አይቀርምና ትምህርት ይሆናቸው ይሄ ማስፈራራታቸው እንደማያስኬዳቸውና ከተቻለ ራሳቸውን ከወንጀል ማራ ካልተቻለ ደግሞ ህግ ምንም ሊያመልጡ እንደማይችሉ በብራቸው መከታ በሀብታቸው መከታ አይ ቲንክ ትልቅ ትምህርት ሆኗቸዋልና እኔ በእውነት በጣም ደስ ብሎኛል ይሉ አሶ አብዱል እንዳለው ላይክ ብር ያ አልሰማ ብር የተማመነባቸው ሰዎች ወደ መጨረሻ አካባቢ ባዶን እንዳስቀመጡት ቀድም የሚፖስተው ሄሉ አይተሽዋል ወይ አንድ ሁለት ቪዲዮ እናይ ነበርና የሚፖስታቸው ለብቻው እንደቆመ የተማመናቸው ሰዎች ከጎኑ አሁን እንደሌሉ ነበር አንድ ሁለት ሙዚቃዎች የፖስተውና ራሱ መልሶላቸዋል ብዬ ነው ማስበው ግን ደግሞ ሲመልስላቸው ያው ተረኛ ናችሁ የሚል ሜሴጅ አለው ብዬ ነው ማስበውና አይላ ማለት ነው ቆይ ታሪክ የውሃ ሊታረጋለው ታይል እስቲ ቲክቶክ ሁሉ ጎብኙ ሃፒ ማለት ይሄ ነው ባይዘው እስቲ የመጨረሻ ዘፈኖች 2000 የታየለት ነው ያ ይሄ ትልቅ ሳይመስልም አሁን በእንትን ሲታይ እንደዚህ በፊልተር በመናን ቁጭ ብሎ በፎቶ አይታችሁታል በተለይ ካጠገቡ የቆመው ልጅ ስታዩት የመጨረሻ ቁጫጭ መሆኑ ይታወቃቸዋል ለብቻው የቆመው ይሻላል እንደ አይ ፊልተር ሴቱን ብቻ ነው ለካ ሁማኔር አርጋችሁ ጂኒ አርጋችሁ ሲሉ የሚውሉት እንጂ ለራሳቸው ትንሽ ወደ ኋላ ሂጂና አንድ ሁለት ሳምንት ወደ ኋላ ሄደሽ ጀምሪ ሲተነብይ ነበር አዲስ አበባ እንደሚሄድ ካወቀ ቆይቷል ውይ በሙዚቃ ምርጫዎቹ ነበር እየነገረን የነበረው ትዝ ይልሻል ሄደ ለኔ አይታለ ሲሰራቸው የነበረ የሆነ ሰው ቴንኪው እያለ ምናምን እሱ ዘፈን ቀርቶ እኮ ከዛ በኋላ ዘፈኖች ተቀይረው ነበር ከመጨረሻዎቹ አንድ ሁለቱን ብሰሚያቸው ወደ ሀገር ቤት የመግባት ነገር ነው የሚያዘነብሉት አንደኛው እንደውም ለምንምት ይመስላል በውስጥ ምን ጽብጽብ በስተመጨረሻ በኦሮምኛ ዘፈን ዘፈነ ያ አብይን ለመለማመት እኮ አላየሽም በውስጥ ምን ብሎ ነበር የጻፈልኝ ያራድዬም ልጅ አይደለሽ ለምን ነው ቤተሰብ ፎቶ አታንሺ ማለት እኔ ምን አይነት ፋራ እንደሆንኩ አላወቀኝ ምን አለ መሰለህ አስቴርን አወቀ አይሰው የሚለውን ዘፈን ልጋብዝሽ አለኝ ዘፈን ምርጫ ያረኩ የነበርኩ ቀን የጻፈልኝ ነው ያ አንድ ቀን ግን መልሼለት አላውቅም ጽፌ እንትን ብያለሁ ከዋትስአፕ ምናምን ቦልከው ላይ ቁጥሩን የሚጽፍልኝ ምን የሚለው እሱ እኔ አንድ ነገር የጻፍኩለት እንኳን ያ ለማንኛውም አለቀ ተከናወነ ሆነ እኔ ግን አንድ ሐሳብ ያለኝ ይሄልን ሶ አሁን እንደዚህ እንደ ሃፒ ያሉ ልጆች
በጣም ብዙ ወንጀል ሲሰሩ እና ሲያሰቃዩ የነበሩ ቅድም ደግሞ እንዳሳየሽን እንደ ማኛው ያሉ በጣም ፍሊፕ ፍሎፕ የሚያደርጉ አቋም የሌላቸው እና ሰዎች የሆነ ጊዜ ተነክተው እነሱን ይቅርታ በሉ ሲባል የሞራል ልዕልና የሌለው ሰው ይቅርታ ይገባዋል ወይ? ኢን ዘ ፈርስት ፕሌስ ገብቶሻል? እንደዚህ አይነት ሰዎች እንዴት በምን አይነት ሊያውም እንደነሱ የወረደ ሰው ሳይሆን ከነሱ የሞራል ልዕልና በልጦ ያለን ሰው ጎንበስ በልና ይሄንን በሞራል የወረደን ሰው ይቅርታ ጠይቅ መባል ድፍረቱ እንዴት ነው የመጣልን? ቱ ቢ ኦነስት አንዳንዶቻችን እና ባለፈው እኔ አሁን ከሱ ጋር በተገናኘ በነበረው ነገር በእርግጥ ብዙዎች ይቅር ተባባሉ ሲሉ ነበር ኮሜንት ላይ ያንቺም ልጆች ምናምን አንደርስታንድ አደርጋለሁ። ይቅር መባባል የፈጣሪ ነው፣ ጥሩ ነገር ነው። ግን ይቅር የምንለው ሰው አንመርጥም ወይ? ይቅርታስ የሚገባው ሰው አለ የለም ወይ? እንዴ ወንጀለኛ ሆኖ እንደዚህ አሁን ቅድም እንዳሳየሽው ይሄንን ወንጀለኛ ልጅ አፕሪሺየት ሲያደርግ ማይ ብራዘር እያለ ይቅርታ ያለን ሰው እነዚህን ሴቶች ሲያሰቃይ የነበረን ሰው አንቺ የወንድሜን ስም ወይም የአባቴን ስም ጠርታለች እና ይቅር ትበለኝ እንዴ እንዴት ነው እሱ ሊመርጥ የሚችለው ለእንደዚህ አይነት ነገር? አንደኛ ከአንቺ ጋር ጦርነት ከገጠመ አንድ ሰው ጦርነት ከገጠመ በኋላ አይ በዲሽቃ አይደለም የምንዋጋው በዱላ ይሁንልኝ ማለት ይችላል እንዴ? እኔ እስከሚገባኝ ድረስ መጀመሪያውኑ ጦርነት አለመግጠም ነው። ከገጠሙ በኋላ ግን መሳሪያ ይቀየርልኝ ወይም ሪንግ ውስጥ ገብቶ ለቦክስ አይ በቦክስ መሆኑ ይቅርና በምራቅ መተፋፋት ይሁንልኝ አይባልም። እና ሶ እንደዚህ አይነት ያሉ ነገሮችን እያየን አሁን ባለፈው ይቅርታ ጠይቂ ስትባይ እኔ በጣም ተሰምቶኝ ነበረ። ይቅርታ እንዳትይ ስል ነበረ። እኔ ይቅርታን ጠልቼ ሳይሆን ይቅር የምንለውን ሰው ራሱ የሞራል እንትኑን መዝነን መሆን አለበት ብዬ ስለማስብ ነው። እና እንኳንም ያንን ነገር ስኪፕ አደረግሽው። ምናልባት ከዚህ በኋላ እሱ ራሱ ይቅርታ መጠየቅ ያለበት ሰው ነው። ምናልባት እሱ ከጠየቀሽ በኋላ አንቺም ልጠይቂ ሰላም ለመፍጠር ይገባ ይሆናል። ግን በዛ ሁኔታ ላይ ግን የመጠየቅ ምንም እንትን የለሽም እና ይሄንን ጀስት ትዝ ብሎኝ ነው እንደዚህ ያሉ የሞራል ልዕልናቸው የወረዱ ሰዎችን የማለት ግዴታ የለብንም። ኦኬ አቋም ሊኖረን ይገባል። የኛም የሞራል ልዕልናችንን መጠበቅ አለብን ብዬ ስለማመን ነው። ምን ይመስልሻል? ቅድም ምን ሲል ነበረ የሆነ ቪዲዮ አየሁት። ከቤት ውስጥ ቁጭ ብለሽ እንደፈለግሽ ማውራት ትችያለሽ፣ ስትወጪ ግን ግንባርሽ በሽጉጥ እንደሚበተን ታውቂያለሽ አለ እና ጭንቅላቴን ሊያስበትኑት ምን ያህል ሲወያዩ እንደነበረ ያሳያል ማለት ነው። ገብቷል። ለእኔ ማጠናከሪያ ነው፣ ችግር የለውም። እና ግን ያንን እያደረገ ያለው እሱ እንደሆነ ነው ፕራውድ እኔ ከጀርባ ያለውን ሰው እንጂ እንትና ማዲያተም ነው እንትን ምን ነው የሚባል እኔ ኮሜንት ላይ አንተ ራስህ መች ከሱ ሶፋ ተነስተህ ታውቃለህ? ከዚህ ቤት መች ወጥተህ ታውቃለህ ስለው ማነሽ እናቴ ደጋገምሽ እሱን ኮሜንት ብሎ ሚውት አደረገኝ። ከቤቱ አትወጣም ከቤት እስቲ ውጪ ሲል ነበረ። ከቤቷ ብትወጣ ምን አይነት ሽጉጥ እንደሚተኮስባት ጭንቅላቷ እንደሚፈነዳ ታውቀዋለች አለ። የቱ ጋር ነበር ስል ያ እስቲ የእሱ ሀሳብ አይደለም ባይዘ አይደለም በግንባሯ እንደሚለቀቅባት አውቃለች። ከቤት ደጁን አታየው። አያችሁ፣ ከቤት ደጁን ራሱ አታይም። እየፈለጉኝ ነው ማለት ነው። አያችሁ፣ እየፈለጉኝ ነበር። አልወጣውም። የእውነቱን አልወጣውም ሆኖ ይቆሻል። ና የእሱ ሀሳብ አይደለም። ተይው፣ የእሱ ሀሳብ አይደለም። እየፈለጉኝ ነበር ማለት ነው። ትንሽ እንኳን ወጣ ብትል በግንባሯ እንደሚለቀቅላት ግልጽ ነው። እሺ ሄሉ ሪፖርት እኮ ማድረግ ትችላለሽ። ይሄንንም ትችላለሽ። እንዴት ነው ማላረግ? ሪፖርት አድርገሽ ሴፍቲ ካስፈልግሻል ተረጉም የለ እንዴ እኮ ሴፍቲ ጥበቃ ካስፈልገሽ ማለት ነው። ለቲክቶክም ማስገባት ትችላለሽ። ሄሉ ለቲክቶክ አንቺና ነጭ ሲመድመድ ብላ ቁጭ ያለችው ከቤት የምትሰራበት ቦታ እንኳን አትሄድም። ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት አውቃለች።
ከቤት ደጁን አታየው በግንባርሽ ነው ታውቂያለሽ። ቤት ሆነሽ እንደፈለግሽ ተሳለሽ። ታውቂያለሽ ማን እንደሚለቅብሽ ሁላ ነው የሚለኝ። ገብታችኋል? ይሄኔ ስራ ቦታም ልሄድና እንደባልሄድ እየፈለጉኝ ነው ነበረ ማለት ነው። ገብታችኋል? እየጠበቁኝ አተውኛል ማለት ነው። ሲጀመር ኖርዌይ ህግ ያለበት ሀገር ነው። ይሄ አፍሪካ ሀገር አይደለም ደግሞ ያለው። አድራሻዋን ስጡን ሄደን እንገላታለን ብሎ በተደጋጋሚ ሞጣ ጋር ሲጽፉ እኛ ስክሪን ሪከርድ አድርገናል። እዚህ እኔ ጋር መተው ደግሞ በቅርቡ ልጅሽን ታጫለሽ እናሳጣሻለን ብሎ ሲጽፉ ስክሪን ሪከርድም ሻትም አድርገናል። ገብታችኋል? እጃቸው ሰፊ ነው፣ እጃቸው ረዥም። እኔ ደግሞ እስከምትገሉኝ ድረስ ማንነታችሁን አውጥቶ መፈልፈል ነው ስራዬ። ቆጥሬ ነው በጣም እጃቸው ረጅም ነው። እኔ የናቃችሁኝ ልጅ ቆጥሬ ነው ማስረክባችሁ። እግዚአብሔር እንዳትረሳ ዮኒ ማዲያት ይኸውልህ ሰምተሃል ያለችው በእናንተ ጊዜን ዛቻ ጠብቅ። ብቻ ምን ላገኝ እንደምችልም አታውቁም። ምክንያቱም እያደረጋችሁ ስራ ቦታ እየሄድኩና እንዳልሄድኩኝ እንዴት አወቃችሁ? እየፈለጋችሁኝ ነው አይደል? አጣችሁኝ። ያ ዛሴት እና ይሄ ዳውንሎድ ያደረኩት ነው ባይዘው ሄሉ ፎቶውን ባይ ዘ ወይ ቦርድ አርገሽ ከታች የሴቲንግ ውስጥ ገብተሽ ቦርድ የሚል አለ። እሱ ላይ ፎቶን ማድረግ ትችያለሽ። ቦርድ የሚል ኦፕሽን መጥቷል እና አሁን አዳዲስ ለሚመጡ ስለምን እንደምናወራም ስላልገባቸው ፎቶን አርግላቸው። ያ ሞዴሬተር ማድረግ አይችልም። ናራ ለምን አታረገው? ያ ቦርድ የሚል አለ። ስለምን ብሎ ማውራታቸው ይቀራል እንዴ? አይ ከታች ወሬ ብቻ የሚል አይቼ ዘንድሮም ወሬ ብቻ ትላላችሁ ወይ ብዬ ነው። ስራ በመሬት ነው፣ ኳስ በመሬት ነው። ያ ችግር የለም። ያ ከሱ ጋር ሴጋ የምትጠፈጠፈው ልጅ ከማሙሽ ጋር ጀመረች። ያኔ ደግሞ ከሱ ጋር ስትጀምር ደግሞ እሷ ቪዲዮ አለቀቀ። ያን ቪዲዮ ደግሞ ልከነው ነበር እንደገና እኔ ያ ሌላም ነገሮችም ያስደርጋቸው ነበር። ለምሳሌ እዚህ መተው እኛ ይዛኔ ስናወራ መተው እንዲሰድቡን ኮመንት ላይ መተው ገስት ላይ የመጡ ሊያዘናጉ አጀንዳ ማስቀየር፣ መሳደብ፣ ሃፒ ጥሩ ሰው ነው ብሎ ማውራት ምናምን እንደዚህ አይነት ስራዎች ላይ ያሰማራቸው ነበር ሴቶቹን እና መተው ስለ ሃፒ የሚያወሩ ገስቱ ላይ የሚደረደሩ ሁሉ ወደው አይደለም ሄሉ ካገኘሁት መረጃ ማለት ነው። እና መታችሁ ብታወሩ ሄሉ ምንም አትላችሁም፣ አትቀየማችሁም፣ ውጡ አትላችሁም። መታችሁ ግን የዚህ ደስታ ተካፋይ ከሆናችሁ ደስ ካላችሁ መታችሁ መናገር ትችላላችሁ። ካሁን በኋላ የሚያስፈራራችሁ የለም፣ የሚናገራችሁ የለም። ሄሉ እንዴት ነሽ? እንዴት ነህ ኩኪያች? አማን ነው። ዋትስአፕ አለን። አንቺ ግን ለምን ነው ዝም ታስነግጪው? ምን አልኩ? ኦዝ ቢላ የሚሸጠረጅም ብያለሁ ግን ትናንትና ማለት ነው። ያ ምን አልኩ? ለምን ማሽም የሆነ ጥሩ አልነበርሽም ግን ደገምሽው ተይ ያልኩሽ። አይ ዶንት ኖ ኤኒዌይስ ይሄ ልጅ ተይዞ ወደ ኢትዮጵያ ገባ። ያ ታውቆ ነበር፣ አፍልቶ ነበር ገባ። እግዚአብሔርን ላላ እና አይመለስም ከዚህ በኋላ ማለት ነው። የምን መመለስ? ዲፖርት ሳይሆን እስር ቤት ነው የገባው። ለምን በሐዋላ በምናምን በሰው ማዘዋወር በምናምን ነው መንግስት አሳልፈው እንዲሰጠው ያደረገው እንዴ? ትናንትና ደግሞ ስታወሪ ነበር እኮ እንደው መላኮች የነገሮች ነው ስታወሪ ነበር። በሐዋላ እያንዳንድሽን አገኝሻለሁ ስትይ ነበረ። ተራሽበት ማለት ነው። ጋዴም ሳይውል ሳይነጋገባ ልጁ አይ በጣም አፍልቶ ነበር። ከዛም በፊት እነዚህ ሰዎች ላይ ፎከስ እንዲደረግ ነበር ስናገር ነበር። ይሄን ያስታወሪ ነበር እኮ ትናንትና በቅምቀማ ኮሙድ በጣም ስናገር ነበር ነው የተባልኩትን። ኧረ እባክሽ ነው እንዴ?
እኔ እንጃ ብቻ ለማንኛውም እንደዛ አይነት ነገር ውስጥ ለውስጥ በሚለው ኦኬ አይ ለጌታም ጌታ አለው አሁን የምናየው ነገር ምን ለመስላችሁ የጊዜ ጉዳይ ነው እንጂ ሰው ከአይን የራቀ ነገር የለም ማለት ነው። በጣም 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 ቅርብ ነው። ሁሉ ነገር ቅርብ ሆኗል። በጣም ብዙ ነገር እኮ ቲክቶክ እያስተማረን ያለው ባይዘው ከገባን እኮ በጣም ብዙ ነገር ሩቅ ነኝ አንተ ቸብል ነኝ አልገኝም ምናምን የሚባሉ ነገሮች በጣም ቅርብ እየሆኑ ያሉት በጣም ቅርብ እየሆኑ ያሉት እና ይሄ ልጅ በጣም አፍልቶ ነበረ። በጣም አፍልቶ ነበር በጌታ በኢየሱስም የማይሆነው ነገር ነበር። ተከሰሰ ሲባል ምንም አታመጭም ከጀርባዬ የሺህ ሰው መከታ እንትን አለልኝ ብሎ የሆነ ስም ይጽፍልኝ ነበር። የሚገርም ነገር ኧረ እባክሽ እግዚአብሔር በለው ይዘንቱ ነበር አንቺ ላይ እናደርገው ነበረ ለፖሊስ ለዱባይ ፖሊስ ሴቶቹን ሲያረጋቸው የነበረ የ9 ሴቶች ቪዲዮ እሱ ፊቱን ሸፍኖ ሲደፍራቸው ከዛን ያንን ቪዲዮ ብር ላኩ ይላቸዋል። ቪዲዮ እኛ ጋር አለን ግሩፕ ያዝንና እኔ ኤደን አብዱም አለበት ለዱባይ ፖሊስ ሪፖርት ያደርግንበት አለ። መታወቂያችሁን ላኩ ልከናል። ለሚመለከተው ደግሞ ሌላም ለኢትዮጵያ አካሎችም ልከናል። እንደገና ብር ሲያስልካቸው የነበረ ደረሰኝ ወንድሙ ሲቀበልለት ኢትዮጵያ እሱን ሁላ መንጃ ፍቃዱ አለን ፓስፖርቱ አለን ገብቷል። ቢጣቃው አለ የዱባይ አረ ቢጣቃው አለ ያ እጅ ላይ እኛ ላይ አጠገባችን አለ። እንደገና ደግሞ ቴሌፎን ቁጥሩ አለን ራሱ እየተንቀለቀለ የሚደውልልኝ ማለት ነው። እሱን አያይዘን ሁሉንም የሴቶቹን እንዴት እንደሚደፍራቸውላ አብረን አያይዘን ለፖሊስ ላክን፣ ለኤምባሲ ላክን፣ ለምናምን ላክን፣ ሁሉ ብቻ ላክን ገብቷል። ሁለት ሲያቀራራብን ነበር የሺህ ሰው መከታ እንትን አለብኝ ያለ ሄለንን ከሷ ሳለ የተባለ ሰው ስም እየጻፈ እንዲህ ጀነን እያለ ቪዲዮ ይሰራብኝ ነበር። ሽት ይዋ ሊደር እንጂ አህያ የጅብናት ማለት ነው። ይፈቅልኝን እንትና አለኝ እያለ የሚናገረውንም ደግሞ እኔ ደግሞ የሚጽፈውንም ላክ አስፈራራሽ ነበረ እንዴ እንትና አለልኝ ምንም አታመጭም አንቺ አሮጊት ስትፈልጊ ቲክቶክሽን አዘጋለሁ ይልኝ ዛቻ ሁሉ አለው። እሱ ደግሞ ለምን ብቻውን አይደለም ዳር ኔትወርክ አለ በጣም ብዙ ሰዎች ናቸው። አሁን አጠገቡ ያለው ማን ነው ታዲያ? እሱም የሱ ተባባሪ ስሙን ማን ነው ያልኳቸው ነው። ማን የቲክቶክ ስሙ ያኛው እንኳን ያኛው እሱ ደስታ ተገኛ በጋ ስላለ ነው እንጂ ፊት ለፊት ላይ የሚታየውን ፎቶ ታውቋለህ። ደስታ ብሎ አይታል ሃፒ ብሎ ቢገባበት ያ እንዴ ግዙፍ አይመስልም? ይሄ ኩሩሩ ነው ለካስ በእናትሽ እቺ ኩሩሩ ናት እኮ እሱ ማይ ጉድነስ እቺ ነች አገር ስታምስ የነበረችው እንደዛ ትልቅ ተራራ መስሎ ሲያቀራራ የነበረው የሚጥርጥሬው ነው። እኔ ግን አጭር ሰዎች እንዴት ነው እንደዚህ ግን በጣም ይወጣጠሩት ያሉት እንዴት ነው እንደዚህ በጣም እንዴት ነው ነገሩ? ብዙ አጠራጠር ያሉ ወጠር ያሉ ሰዎች ያስቸገሩ ነው። ስንት ነው 60 ምናምን ሚሊዮን ብር ነው አካውንት ውስጥ የተገኘ አትይኝማ። ያ ፖሊስ አውጥቶት የለ እንደ እንትን ላይ ጉርሻ ላይ ድና አንብበው በምን የሚሰራው ስንብር በቲክቶክ እያስፈራራ ምናምን ቲክቶክ ላይ ሰርቶ ያውቃል። ሐዋላው ነው ሐዋላው ሴቶቹን እነዚህ 10 ቢያንስ 100 ምናምን ሴቶች ላይ ብር ይቀበላል። ሐዋላውም አለ በዛ ላይ እንደገና ደግሞ 2 ቤቶች አሉት። እንደገና ደግሞ ሌላ ቤት ደግሞ አለ እንዴ ኧረ በስመ አብ ዘርፈውታል። ኢትዮጵያ ያለውን አካውንት የሚፈልገው እሱ እንደዚህ ሐዋላ ሰው ላክልኝ ሲል ሄዶ እዛ ወንድም አለው አለ ለእንትና እንደዚህ አዘዋውር ነው የሱን ብር ዱባይ ላይ ነው የሚያስቀምጡ። እና አሁን በዚህ በተያዘበት ጉዳይ ላይ ነገር ሁሉ በመንግስት ተወራሽ ይሆናል ማለት ነው ወይስ እንዴት ነው? ገና ነው ኦልሬዲ መንግስት ለምን እንደያዘው መግለጫ ፖሊስ እናንተ ላይ አወጣው። ኦኬ አወጣው እኮ ቃል በቃል ጌታ ሀቢቢ አለ ጌታ ና ጌታ አውጣ እና እንትን ንብረት ሁሉ በመንግስት ሆኗል። በቃ ተያዙ ማለት መጀመሪያም ተይዘው ነበረ። ወደ ሀገር ቤት እንዲገባልኝ ይፈልጋለሁ አለ መንግስት ኢትዮጵያ ላይ ሊቀጣው ማለት ነው። ምክንያቱም የኢትዮጵያ መንግስት ነው እንደ ያስገባው ያ ተጠርዞ እኮ አይደለም
ዲያም እንዴ ኢትዮጵያ መንግስት ነው እንዴ ጨረሽ ወረበለው እንደ ኢንተርፖል የሚባል አለ በሰው ዝውውር ነው ያ በኢንተርፖል ያ እሱ ነው እንዴ ጠየቀው ኦኬ ስምምነት አላቸው አይደል እንዴ ያ ኦ ሺት ስለዚህ ንብረት ሁሉ ታቀሽ ተቀጫሚ ነው የሚሆነው ኢትዮጵያ መንግስት ከሆነ ቅጹን የመሰረተው ታዲያ መንግስት ወደ ሀገር ቤት እንዲገባ ይፈልገው ለዚህ አይደል ያ ኦ ሺት አቤት ግን አያችሁ ሰውን አታስለቅሱ በሰውን በላይ አትነግዱ የኔን ዜና ዘሀበሻ ያነበበ ቀን ኩኪ ቀይ ጋውን ለብሶ ቀይ ወይን ይዞ ዜናውን እየሰማ እንደዚህ ኢንጆይ ያደርጋል ኧረ እባክሽ ካም ከፍቶ ኧረ ቪዲዮ አለልህ ወደ ኋላ ሄደ ብታዩ ሃፒ በላይ ኢንጆይ ያደርገው ነበር እንደዚህ ፀሐይ ላይ እንትን እየጠጣ ከኋላ ዜናውን እየሰማ ይስቃል እንደዚህ አቤት ከዛን አንዷ ደግሞ ጉቺ ምላታለ ሷገቲል አሁንማ ዛሬማ በጣም ዘና ብለ ጠፍጥፍ ሰይጋህን ትለዋለች ጊፍት ይላላካሉ የሚገርም እሺ ማች ከመሞቱ በፊት የሚባል ነገር ማች ከመሞቱ በፊት ተናዞ ነበር ይባል ይሄ ነው እኮ እሺ ኦ ማይ ጋድ ግን አይ ከኢትዮጵያ የተያዘበት 130 ሚሊዮን ብር ነው አይደለ ከኢትዮጵያ የተወረሰበት ከዱባይ የተወረሰበት ደግሞ ከኢትዮጵያ በጣም በጥፍ የሚበልጥ ነው እየተባልኩኝ ነው ዱባይ መንግስት ግልጽ ስለማያወጣ ነው ዱባይ በጣም ከባድ ንብረት ነው የተገኘበት እጁ ላይ ይሄ በጣም ስንት አመቱ ነው እንደዚህ እንደ ጨዋታ ያጫወቱ እንዴት ነው ጉዳዩ ብቻውን ስላልሆነ ነው ግሩፕ ነው ቲም ወርክ ነው ጉዳዩ አይደል እና ከኢትዮጵያ የተያዘው 130 ሚሊዮን ነው ዱባይ ደግሞ ከዛ ይበለጠ ነው መኪናው ምኑ ሁሉም ያለው አካውንት ውስጥ ያሉት የተነካካው ሁሉ ነው እንትን ያለው ቴዲ መጥቷል የታል አስገቡት ይሄው እኔን አስገብኝ ያለኝ ነው እሺ ማን ነው ስሙ አዲስ ስም ነው ይዞ የመጣው አይ የራሱ ቴዲ ነው የሚለው 27 ሌቭል ወንዴ እጅ ስታወጣ አላየውተው እንትና 27 ሌቭል እሱ ነው ኦኬ ቴዲ የሚለው ቴዲ ነው ፍሉግ ነው ፍላይት ነው ምናምን ያዩት እስቲ አስገቡት ጋይስ ያ አዲስ ነገር እንኳን ደስ አላችሁ ሄዱ ሁላችሁ ቴዲ ያኛው አካውንቴ ቅድም ተዘጋብኝ ብለናል እንኳን ደስ አላችሁ ልበላችሁ እንዴ ልበላችሁ ብቻ ማብራሪያ ኢትዮጵያ አንተን አሰጠውም እንዴ የሆነ ነገር ይዛት ሄደ ጨጨብሳ ወደ ሄጄ ጠይቋለሁ አንዴ ጠይቄው መለሳል ይሄንማ አንዴ ጠይቋለች ሄደ ማርያምን ሄዳለሁ ማርያምን ታያለሽ ዝም ብለህ አንድ ካሳም ቢሆን ይበለት ሂድ እሺ ይስከር እዛ ውስጥ እሺ ያ ይስከር ትዝታ የዱባይ ትዝታ ይምጣበት ሰልፊም ተነሳ ፍላይት ፉል ላይ ምናምን ነገር ግባ ገብታ አንዳንድ ሁለት መኪናም በስሙ ነበር ሁለቱም መኪና ተወርሷል በዱባይ ፉል ላይት ትምት አሁን ዱባይ ያለው ንብረት ሙሉ በዱባይ መንግስት ንብረት ዱባይ ላይ የለውም ከርካሳ የሆነች መኪና ብቻ ነው ያለችው ዱባይ ላይ ኩኪ አካውንት ምናምን የተባለው ብር የሚልካቸው የለም ለሰው የሚሰጠው እዚህ የሚቀበለው እሱ ነው ያለው በአካውንት ውስጥ ኦኬ ፉል ላይት ወይ ሄሉዬ ግቢ ያ ሰላም ነው ያ ድምፅሽን ከፍ አድርጊው ድምፅሽ ግን ሩቅ ነው ስለምንድን ነው አልገባኝም ይቅርታ አይ ቶፒኩ ስለምንድን ነው አልገባኝም ሃፒ ታሰር ኦ ማይ ጋድ እውነት እንትን ሪፖርት እናድርግ ብለው ነው ከመጡት አዘለች ልጅቷ ኦ ማይ ጋድ ወንዴ ሁለተኛ አንዳንድ እንዳትጽፉልኝ ተደጋግሜ 3 ጊዜ ያስገቧችሁ ሰዎች አውራ ኮኪ እንትን ወሬ ነው የሚያቋርጡ ወይ እነሱ ያወሩ ወይ
አይ ማለት ዳስ ጉድ አሁን ምንድነው ዱባይ ያለው ገንዘብ ምናምን እንዳልሽው አየር ለአየር የሚላላ ከሆነ እሱ የተቀጨመው በንብረት ደረጃ ግን ያለው ነገር እዛ ግን ያለው ነገር ምናምን ገና መንግስት ገና ይሄድበታል ማለት ነው። የዱባይ መንግስት ራሱ የሆነ በስሙ የሆነ ነገር ካለ እዛ ማለት ነው። ነው አልቋል፣ ተይዟል፣ ሁሉም ነገር ፍሪዝ አድርገዋል፣ ሁሉ ነገር ወስደውታል፣ ተወርሷል። ተይዞ አልቆ የፍርዱን ሁኔታንም ሆነ ምን እንደተደረገ ለዛው ተጠርጣሪ እንኳን አልተባለ ወንጀለኛ ናቸው ብሎ ነው ወደ ሀገር ቤት እንዲገባ። ዲስ ሚንስ ምንድነው የዱባይ መንግስት በወንጀለኛ ተከሰሰውን ከኢትዮጵያ መንግስት በኢንተርፖል የሰሩትን ነገር ወንጀለኛ በዱባይ የሰራውን ስራና ንብረት ከተወረሰ ኢትዮጵያ ያለው ንብረት በዛ መጠን ነው የሚደረገው። ዱቄት ነው የሚሆነው ማለት ነው ኢትዮጵያ ያለው ነገር። ኖክአውት በቃ እኮ ባዶ ዲያም በዚህ ጋር ተያይዞ በስሩ ያሉ ሰዎች በጠቅላላ ገና ታቀርሻለም ጉድ ይመጣል እኮ ብቻዬን ግባትም ነው የሚለው ይለፈልፋታል ለምን እና ምን ያው ገባ እኮ አሁን እንግዲህ እንዳለ ከኋላ ያለው በሙሉ ይሰበስባል ማለት ነው። ባህሪው ብቻዬን አልገባትም አይነት ባህሪ ያለበት ባይዘው አረ ተያይዘን እንወርዳለን። ስለዚህ አሉ ሰዎች ማለት ነው ገና የሚከተሉት ማለት ነው ከሱ ጋር የመቸው ይሄ ልጅ ግን አሁን ግን የኢትዮጵያን እስር ቤት ይችላል በዚህ ቁመቱ እስረኛ ነው የሚመስለዋል። እንደውም ይሄን ምንድነው በሽተኛ ነው የሚመስለው እኮ ራሱ ግን እንዴት ነው እንደዚህ ከፖሊስ ተወጣ ነው የሚመስለው ታክሙ ይኸው ቲክቶክ ላይ የሚሰራው ፎቶ ከጎኑ ያለው ያው ከጎኑ ያስቀመጥነው ነው ቁጭ ብሎ ራሱ አይገልጠውም በቁመት ቲክቶክ ላይ ሆኖ በጣም እኮ ሌላ እኮ አቤት ግን አቤት ቲክቶክ አቤት ጭውቴ አቤት ካሜራ አቤት ማደናገር እቺ ነች እንዴ በእናትሽ አንድ ስንዝር ማትሞላ አዝዮ ማርነ ክርስቶስ አንቺ ነሽ እንደዚህ ሀገር ተምሽ ነበር አለ ሰውዬው። አንቺ ጉንዳ እኔ ራሱ እንደዚህ ቀውንሴ ጋር ሲመታይቸው ምንም ነገር ዕቃ ሳይኖረው ጣት የሚያክል ጣት ሳይኖረው ግን ልጆቹን ወሲብ አረጉ በሚል እድሜ ልካቸው መከራ ያሳያቸዋል። አርክቷቸው እንኳን ቢሆን እኮ ችግር አልነበረውም። ኩኪ የእውነት ነው ነገር ጂጂኮቹ እንደ ብልግና እንኳን ካሰብኩ ግን ቪዲዮ ይዤባቸዋለሁ ብቻ ነው ገብቷል እሱ የሚፈልግ ቺኮቹ ግን በሱ በኩል ለመፈመስ ብሎ ነው እዚህ ያህል የሚጋጋጡት የነበረው ቪዲዮ ሲይዝባቸው ድረስ አስገባቸዋለሁ እያለ ነው እኮ ቤት ሲሄዱ ቤቱ ነው ካሜራ ገጥሞ መኝታ ቤት። አረ በስማም ነው እንዴ በእናትሽ አረ እባክሽ ቤቱ በመኖሪያ ቤቱ 13 ሴቶች እኛ ጋር አሉ። በኢየሱስም በቤቱ ነው እንደሚያደርገው ጨርሽሽ ቤቱ ሲመጡ ቤቱ ላይ አለ እሱ ደግሞ እንደዚህ ይለብሳል። ኮፍያ ያለው ሹራብ የለም እቃውን እንኳን በደም አያሳይም። ዝም ብሎ በሽንት መሽና ያረግና ዚፑን ይከፋል። ልጆቹ ያኛው እያለቀሰ ያኛው ምን እያለ እላቸው ላይ እንደፋደፋል። አረ በፈጣሪ እንዴ አጋ ብቻ ነው ሴጋ ሲመታ ከማሙሽ ጋር ሪሌሽን ሲጀምር እሱን ደግሞ ቪዲዮ ለቀቀባት እንደገና። ያቺ ባለፈው ምናምን አልፈልግም ምናምን በማርያም ያለችው የለመነችው የነበረችው እሷ ነች። እሷማ ቤቱ ለስራ ሄዳ ደፍሯት ብር እንትን ሚላት እንደገና ደግሞ ያላትን ብር ራሱ ስርስር አድርጎ ጭራሽ ራሷን ይቅርታ ጠያቂ ያረጓት ዱባይ ያሉ ሰዎች ኖ እሺ ሲያወሩ ሽምግልናው ስነ ስርዓት ስለቀዳች እንደ ወንጀል ይዘውባት ጭራሽ ራሷ ሚዲያ ላይ መታ ይቅርታ እንድትጠይቅ አረጓት። ተደፍራም እንደዛም ሆነ ሺት በእናትሽ የሰው ሀቅ መቼ ነው የሚወጣው ታዲያ? ይህን ስሰ በጣም ያሳዝናል። በእናትሽ በጣም ያለቀሰች ነው እየጮች ነበር እኮ ስለሌላት ነው እንደዛ የተጫወቱበት። በእናትሽ ሺት በጣም በጣም ይረብሻል። ተቆል ማለመጠረን ስትል ወጣ እኔ አይ ፍቅረኛ የነበራለች ወጣ ከዛን እሷም ሙልጭ ስድብ የሰባት ቤተ ብላ እኮ ነው ምናምኖቹ ሴቶች መከራ ተረሳ። ቤተ ብላ ነው እኮ አዳሜ እየወጣ ይቅርታ ይጠይቃል። እንደዚህ እሱ ዮኒ ቅድም ሲጠይቃ አሰማው አልነበርክም እንዴ? አልነበርኩም ያ እንዴ ሃፒዬን ያራድዬ ልጅ ይቅርታ ልጠይቀው ነው የመጣሁት የሚል ቪዲዮ ዮኒ ቆይ ላሰማ እንዴ ቆይ ምን ብሎ ነው እሱ ፈርቶ ይቅርታ ይጠይቅ የመጣው? ቆይ ላሰማ ካሁን በፊት ማለት ያራድዬ ልጅ ይያል እነሱ ኩሩሩ አስባለኛ እንደገና ልጅ እነሱ እርስ በራስ ያራድዬ ይው የሱን ፎቶ ከፊቱ ለጥፎ እንዴት ይቅርታ እንደሚጠይቀው የዛሬን አርገውና ኧረ እባክሽ ቆይ ስማ ሰላማችሁ ይብዛ። ከዚህ በፊት የወንድማችን
ሀፒ ባለማተቡ ይባላልና በጣም በሚያሳዝን ሁኔታ እኔ በተለይ ይቅርታ የምጠይቅበት ጉዳይ ነው። እኔ ሳጠፋ ሁሌም ይቅርታ ጠይቃለሁ። የምጠይቀው ምንድን ነው? ወዳጄ ነው። በጣም እኔ አመት በዓል በመጣ ቁጥር እንኳን አደረሰ ይሁንዬ ሰላም ነው ሆይ እያለ ጠያቄ ነው። እና የሆነ ጊዜ ላይ የሆነች ሴት መጣ፣ የሆነ ቪዲዮ ተቀነባብረው ምናምን ይሄ ልጅ ደፍሮኛል ብላ ቀውጥ ያደረገችው ሶሻል አየህ፣ የ18 ሴቶች ቪዲዮ እንደዚህ እየታየ ተቀነባብሮ ብለው ነው የሚያወሩት። አየህ አይደል? ተቀባብሮ ኤአይ ምናምን ጨዋታ እየተባለ ሁሉ ይመጣል እኮ። ኦኬ፣ ብታየው እኮ በጣም የሚገርም ተቀነባብሮ ብሎ ለማውራት ሞራል ነበረው። ገብቶ ሄሉ ሰላም አንዴ ስምረት ያንዴ ይቅርታ። ሰዎች አንዳንዴ ዴት ይደራረጉና አብረው የሆኑና ነገራቸው ሲበለሻሽ ምን ያደርጋሉ? መጥተው እንደዚህ ያደረገን ወንዱ እንደዚህ ተፈላጊ ነኝ ምናምን። የኔንም ሰምታችሁት ይሆናል። ከዚህ በፊት ሮማን ያደረገችውን ነገር መቼም አልሰማችሁም ብዬ አላስብም። እንደዚህ ሴቶች ያደርጋሉ። ችግር አለባቸው አንዳንድ፣ ሁሉም እያልኩ አይደለም። አንዳንድ ሴቶች፣ አንዳንድ ወንዶች ያልነካትን ሴት አውጥቻታለሁ። አንዳንድ ሴት በወደዛ አይጂ ወይም ደግሞ ከዚህ ነገር የለም ሲባል ወይ የቀልዱንም የምሩንም ሌላ ነገር አድርገው ይመጣሉ እና ይህን ሰው ደፍሮኛል ብላ ከሳው ስላችሁ ሶሻል ሚዲያ ላይ ከሳው። ከዛ በኋላ ምንድነው የተፈጠረው? 16,800 ሰው ባለበት ራሷ ሴት እኔ በቃ ተሳስቼ ነው፣ እኔ ምንም ያደረገኝ ነገር የለም እንዲያው አናዶኝ ነው ምናምን ብላ ይቅርታ ጠይቃለች። እኔ ደግሞ እንደ ጓደኛ ማድረግ የነበረብኝ እንደኔ አክባሪ ነው፣ እሱ ብቻ ሳይሆን ቤተሰቦቹ በሙሉ አክባሪዎች የነበሩና ደውዬ ምንድነው የተፈጠረው ምንድነው ችግሩ ብዬ ባለመጠየቄ በጣም ከስህተት ተምሬያለሁ። ስለዚህ አንዳንድ ሰዎች ምናልባት ወዳጆቻችሁ ለሌሎቹ ማስተማሪያ ነው የምለው፣ የእናንተ የሆነ ሰው የሚቀርባችሁ ሰው ከሁለት ወገን ሳትሰሙ ስህተቶች አትሰሙ። ከሁለት ወገን ሰምታችሁ መፍረድን የመሰለ መልካም ነገር የለም። ቅጥቅጥ ነበር ያደረኩት። ስለዚህ ለዛ ጉዳይ ሀፒዬ ይቅርታ እላለሁ። እሱም ተናግሯል። ዮኒ ማኛ እኔ በቃ ምን ብሎኛል? የሆነ ነገር ብሎ ነበር። እሱን እንኳን ማንሳት አልፈልግም፣ ግን ተናድጄ ነው ብሏል። ሀፒዬ መቼ እግዚአብሔር ካንተ ጋር ይሁን። ወዳጄ ነው፣ ወንድሜ ነው። እንደዚህ አይነት ነገሮች ሲፈጠሩ ሌላ ጊዜ ለማንኛውም ከሁለት ወገን ሰምቶ መናገር መልካም ነው ላለው ይመቻችሁ። እድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እንዴት በሃይማኖት ሰው እንደሚጠባ ሌላ ደግሞ ላምጣል። ይኸው አንዱን ቪዲዮ ብቻ ብታይ ይገርማል። አየ በሃይማኖት እንዴት እንደሚደበቁ እንዴት ነው ልብ የሚያራሩት እባክሽ። እሺ እና የቤተክርስቲያን ብሩ ላይ ሲሰበስብ የነበረ ከድሮ ጀምሮ ከሴቶች ብሩ አንድ ቀን ጎማ ማንደባለን የዱባይ ላይ ሰርቶ ያውቅ። ለሱ ሙሉ ቀለቦች ወይ አሞኛል ወይ እናቴ ሞታለች ነው ወይ ቤተክርስቲያን ፈርሷል ወይም ደግሞ እንትን ነው ንጹህ ይጫወታል። በቃ እንደዚህ መስቀሉን አታይም እንደ ትልቅነቱ አዩት እኮ አሁን በጣም መላክ ነው የሚጫወተው። ደግሞ ስሙ ማን ነው? ሀፒ ባለማህተቡ ማህተቡ ሴጋ እየጠፈጠፈ ብቻ ቆለጡን አቀነጨረው ነው የምልህ። እናቴ ትሙት የእውነት ነው እኮ ስራዬ ብዬ እንደዚህ አይቼ ይሄ ልጅ አቀነጨረው እንደ ያልኩ የሚቆምለት ነገር ሲያጣ እንዲህ ሳብ አድርጎ ጠቅ ያደርጋታል። የለም እንደ ላስቲክ እንደዚህ ስባትና ይለቃታል። የሚገርም ነገር ጣብራው ነገር ያደርጋታል ከሰውነቱ ስደት ወጣው በእግሩ ሳይሆን በቆለጡ ነው የሚመስለው። ባይዘ አድምድሞት .com አድርጎታል።
እንዴ የመጨረሻውን ቴዲ አላየውም እንዴ? የመጨረሻ ልጅቷን ከማሙሽ ጋር ሪሌሽን ስትጀምር ቪዲዮ ለቀቀባት። የሱ ነው በደም የሚታየው። እሷስ በጠባቡ ነው ካሜራው፣ የሱ ሰፊ። ምን ችክ አድርጎታል? በቃ ኦሊዮ ተነክሮ የወጣ ነው የሚመስል ሺታ። እቺም ዕቃ ሆና ነው ሴቶችን ብር የሚቀበልበት። ደና እንኳን አርክቷቸው ቢሆን እኮ ችግር የለም። እሺት ቀንድ አውጣውን ይዘው ነው የሚያጫወታቸው። ወይ የእውነት ሴጋ እየመጣ አልቆምለት ብሎ የለም ላስቲክ የለም የታልሰ ላስቲክ የለኝም እንዴ እኔ እንደዚህ አይነት ነገር የለም። ይስፋትና እንደዚህ ይለቀዋል። ከዛም ሰውነቱን ይላጣ ስታረክ ትሰማለህ። የሚቀበለው ሁለቱ እንቁላል ነው እንደዚህ እጁን ደግፎ የሚቀበለው። ቢገርም አይዞ ምንም አትሆንም ደርሶ መልስ ያ ትራንዚት የለም ይሄ ከሰን አይዞ አትወድቅም ምናምን የለም። ህፃን ገረመኝም በጣም ተናደድኩኝ። በዚህ ነው ሴቶቹ የሚያሰቃየው። ሺዝ ማን አዎ በጣም እንዴት ቢያጣናው ነው ፒፕል እንደጨዋታ የጨዋታው እነዚህ ግሩፖች በጣም ይገርማል። ጭራሽ እኔ የሺ ሰው ምክት እንትን አለልኝ እያለ ስም ለኔ ዛሬ ጀምሮ መስለ እንዴ እኔ ማቀው ሃፒን 2020 ላይ ነው የሆነ ክለባውስ የሚባል አፕ አለ። ቪዲዮ የለውም እንደዚህ ጀስት በኦዲዮ ብቻ ነው፣ ግን እንደዚህ ነው ሁሉም ነገርና እኛ እዛ ፖለቲካ ላይ ምናምን በቃ ሰው በተዘበት ጊዜ ማለት ነው እሱ የሃፒ ቤት ይልና ይከፍታል። ከዛ መልኩን አሳምሮ ፎቶውን ይለጥፋል። ሴቶችን ይመጣሉ 3-4ቱን ነው በአንድ ጊዜ በባክ ቻናል እንትን የሚያናግረው ማለት ነውና ቺኮች እጥብ አድርጎ አስለቅሶ ነበረ የወጣው ከዛ ማለት ነው። ከዛ ቲክቶክ መጣ፣ ወደ ቲክቶክ መጣን ማለት ነው ሁላችንና ዘሴም ድራማ ማድረግ ጀመረ። ኢትዮጵያ እያለ ነበር ያኔ እንደውም እዛ ሲያረግ የነበረው። ከዛ ወደ ዱባይ ሙቭ አረገ፣ ቢዝነሱ ጦፈለት ማለት ነው። እና አሁን እዚህ ደረጃ ደርሶ ይሄው ኢንተርናሽናል ወንጀለኛ ሆኖ እንግዲህ ዲፖርት ተደረገ ይላሉና የቆዩ ናቸው። ከ2020 በፊት አብዱ ሳዋራው ሁለት ቀን አውርቼው ነበር አለ ደውሎልኝ። በዚህኛው ሳላነሳ ስቀር በኢትዮጵያ ቁጥሩ ይደውልልኛል። በዱባይ እምቢ ስለው ደግሞ በቀጥታ ይደውላል። የእናቱ ሄለን እናትዬ ማር ምናምን እያለ ነው የሚያናገር። ከዛ አንተ እንድታወራ አይፈቅድልም። እንደዚህ ሆኖ እንደዚህ ልብን ጥብት ያደርጋል። እንደዚህ አይነት ወሬ ከምሰማ ብለ ዝግት በቃ እንዲህ ነው እናቴ ቡልክ እንዲህ ነው የሚጠባቸው። አንተ ስለ ቴሌፎን እየጠየቅከው እሱ የሚያወራው ሌላ ነገር እንደዛ ምናምን እንደዚህ ብሎ እኔ እንደዚህ አድርጌ ለእንትና እንደዚህ ገዝቼ ለእንትና እንደዚህ አድርጌ እኔ እኮ ገና አላወራው ማለት ዋና ሀሳቡን ያስቀየሰ ማለት ነው። እና እናትዬ የኔ እናቱ ምናምን የለም ይሄ እንትን ቃላት እኔ ሊጠባኝ ይጎዘጎዛል። ይሄ ሊጸባዩ እንደዚህ ነው እንደ ብለሽ ሼም ይዞ እንዳትናገር ገብቷል። ይጎዘጎዛል። ቀድሞ ማጥቼ ቡል ከብቼ ተነፋልጉት ላይ ብለ ማን አባቱ ሼም ሊያስይዝ ቀድሞ ይጎዘጎዛል ማለት ነው። ይችልበታል ማለት ነው። ወይ ሊሊ ያ ሺት ማን ሺት ይሄ ግን በስማ ምን ጉድ ነው መግዳሽ። ይሄ አሁን ምንም አታመጭ ምድረ ጥንባታም ሲለኝ ምን ብያ ነው ያልኩት። ልጄን ይንሳኛል አለቀ። በልጄ ማልኩለት ደግሞ ምናልባት ነገ ሀሳቤን እንዳልቀይር ለራሴ ሼም እንዲይዘኝ በልጄ የሚየማ ብዬ ሼም እንዲይዘኝ ብዬ ለራሴ ቃል ለመግባት ብዬ ነው ያደረኩት። አይገርምም? ታገር ተስማምተው በአለም የተስማማበት የህግ እንትን ጉዳይ እኮ ነው። ስለዚህ አሁን እዛ ሲያዝበትና ሲመለስ ያለው ኦሬዲ ቤት ሀገር ቤት ገባል እንደ ፎቶ ላይ ይሁን አታይ ኢትዮጵያ ኤርፖርት አታይ ከነ ፖሊሱ መሳሪያ ሲያዝ ቲክቶክ ይዘጋብናል። ለዛ ነው ቦሌ ላይ ኖ ወይ የስ ወይ የስ ያረጁን ግን ማወቅ ፈልጋለሁ። who's this guy ነጭ ዱባይ ሹክ እንላለን። ቲክቶኩን ይንገሩ ማን ነው ቲሸርት የለበሰው አጠገብ ያለው? ደግሞ ሙባረክ ደግሞ አይደለም ሙባረክ ስሙ ትክክለኛ ሙባረክ ነው። ኮንግራ ብቻ ነው። ለዚህ አንበሳውላ ነው የሚያስወርድ።
ደላላ ነው ነጭ የለበሰው። አሃ ደላላ በአንድ ወደ አይነት ስራ አስፈጻሚ ነው፣ በአንድ አይነት እንትን የተከሰሱት ሁለቱም። የተጠቀሰው የክስ አይነት ለሁለቱም አንድ አይነት ነው። ኦኬ አብሮ ግን ይሰሩ ነበር ኮላብሬት አድርገው። ያ ብሩ ምናምን ጂኒ ምናምን ሰው አ ቶች ምናምን ያመጡና አዘዋወሪ ምናምን ከዛን እነሱ ሄደው ነው ብር የሚቀበሉት ከመዳም ቤት ገብቷል። 1200 ድራም ይቀበላቸው ነበር። ደግሞ የደላልነት ፈቃድ እንኳን ሳይኖራቸው ገብተዋል። ከኢትዮጵያ ደግሞ የሚልክላቸው ሰዎች ደግሞ እነማን እንደሆኑ ግልጽ ናቸው። ለምን ራሳቸውን የሚያስታውቁ ኤጀንሲዎች ከአሁን በፊት ወደ 2000 ምናምን ኤጀንሲዎች ነበሩ ተመልምለው የቀሩት 200 ከምናምን ነው 600 እንደዛ ነው የቀሩ 100 ከምናምን ገብተ ስታይ ያ የተቀነሱት የሌሉት ናቸው ከነሱ ጋር የሚሰሩት ብዙ ሰዎች ይሄ ወረቀት አለኝ ይሄው ምን አለኝ ይሄ ከፈልኩበት ግን የእነሱን ትክክለኛ መታወቂያ ላኩልን ስትላቸው መታወቂያ እንኳን አይሰጧቸው። እስቲ ከኢትዮጵያ የሚልኩላችሁን ኤጀንሲ ስማቸውን ንገሩን፣ አያውቋቸው። ኤጀንሲ ካወቅ አገር ቤት ያለ ቤተሰብ ኤጀንሲዎቹን ይጠይቃል። በ48 ሰዓት ብር ይቀበላል። ዱባይ እንኳን ሰርተ ብር መዳም ካልሰጠች ዝም ብለህ ና ነው የሚለው ህጉ። ምክንያቱም ስንት ሚሊዮን ብር ስለሚያስቀምጡ እንደ ኢንሹራንስ እንደ ሪዘርቭ ከዛ ብር ላይ ነው የሚሰጣቸው። ገብቷል? ለዛ እንትናቸውን ኤጀንሲያቸውን አያስተዋውቁ። ያ እነዚህ የተቀነሱ ኤጀንሲዎች ነው። ሙኒትን ኤጀንሲሽ ማን ነው ብዬ ጠየኳት፣ ነገረችን። ደርስባታለ ያ ዱባይ ባሏ ሚያድናት መስሏት ሰው ድብቅ ነው ማነው ጨዋታው። ቶሚ ስንት ብር እንደተያዘበት ታውቃለህ? ኢትዮጵያ ብቻ 188 ሚሊዮን ብር። የኢትዮጵያውን እኮ የዱባዩ ደግሞ ይብሳል አሉ እኮ እንዴ! በጣም ማይ ጋድ። አሁን ይሄ ልጅ ስንት ዓመት ኖሮ ዱባይ እንዳይጫወት የሚያጫውተው? ዱባይ ብዙ ጊዜ ኖሯል። አረ 4 ወይ 5 ዓመት 2022 ነው 23 20 እንትና ማነው ስሙ ይሄ አይኑ ፍጥጥ የሚለው ሄሎ የዛሬ 6 ዓመት አንቺ ዩቲዩብ ላይ ታስታውሻለሽ ስታስተላለፊው ፖለቲካ የሚያወራው ሰውዬ ስለ ሃፒ ሲዝን የሆነ ስዩም ተሾመ ያኔ ከኢትዮጵያ ፈርጥጦ ሲወጣ ነው ስዩም ሲናገር ነበር። ከሴቶች ብር በመቀበል ነው እንደውም ስዩሜን እኮ ሲተነትነው ነበር። ያን ታይም ከዛ ጀምሮ ማለት ነው 4 ዓመት ወይ 5 ዓመት ዱባይ ሰው በጣም ፍሬሽ እኮ ነው። በጣም ፍሬሽ እኮ ነው። 4 ዓመት በጣም ፍሬሽ እኮ ነው። 2 ቤቶች አሉት ኖርማል፣ እንደገና ኮንዶሚኒየሞች አሉት። እኛ ኮንዶም እንኳን ሃፒ የሚባለው የረባ ኮንዶም እንኳን የለንም። እንኳን ኮንዶሚኒየም አስበዋል። ማይ ጉድነስ እነሱ ምናምን ይለዋል። በ4 ዓመት ዱባይ እና ኢትዮጵያ በዛ አይነት ገንዘብ እና ንብረት ሲጫወት የነበረች በ4 ዓመት ውስጥ ምን አይነት ሩጫ ነው? ምን አይነት ማራቶን ነው? ሀይ እንዴት ከባድ ሰው ነው። አሁን እኮ የእነሱ ሮጫ ምንድነው? እኔ ላይ አላስበላለችን ነው እኮ በቃ ምስጢሩ። ኦኬ ገባችብን እንጀራችን ላይ ያ እንዴ ሄሉ ቡቺን ስትናገሪ ራሱ አትናገሪ እንዴት ትናገሪያታለሽ ብለው የሚያዝ ነው። ይሄ አሁን የሴቶች ስንት ሴቶችን የሚያስለቅስ ወንድ ልጅ እንባ አሁን አንቺ ተከሰሽ ሲባል አሁን እንኳን ደስ ያለ እንትንን ጠብጠብ ብላ ምትል ዛሬ በነፃነት ሴጋን ጠፍጠፍ ብላ እሷ ስጨፍራለች፣ እሱ ጊፍት ይሰጣት ነበረ። ሄለን ተከሰሰች። እንደዚህ አይነትም ባለጌ ሰፖርት እየተደረገ ሁሉም አይቀርላቸውም። አሁን ሴቶቹ ደግሞ ቡቺን እንትናት እንደዚህ አይነት ናቸው። እኔ መቀጣት አለባቸው። ይሄ ባለጌ በእውነት ሄሉ ድፍን የኢትዮጵያ ሕዝብ እኮ ይሄ ልጅ የሚደረገውን አዋተን ያላሉት እኮ የለም። ቴዲ እንግዲህ እኔ ያረሰውም ቴዲ ራሱ ገርሞኛል እስከ መጨረሻ ከልጅቷ ጎን ሲቆም ማለት ነው። ብዙ ሰው ይሄ ጉዳይ እንዴት ኢትዮጵያዊ ያልጮኸ የለም፣ ግን ሁሉም አስመሳይ ነው። ሁሉም ማለት ነው። እሷ እንደዛ ሳፖርት ስታደርገው ሊቆጧት ሊናገሯት ይገባንም። ለነገሩ እሷ ድፍን ጭንቅላት ናት፣ ጭንቅላት የላትም። አሁን ሃፒን ሰው ሰፖርት ያደርጋል ይደግፋል። እና በጣም እኔ እንኳን በቃ እስከ ዛሬ ድረስ ስታለቅሱ የነበራችሁ ብዙ ሴቶች አላችሁ።
እና በቃ አረፈ። ቢያንስ እንኳ የእሱ መታሰር ለነሱ ሌላ አሁን እንትን ዶክመንቱን ሰጥቶናል እኔ ከታሰርኩኝ በት ነው ብሎኛል ብሎ የሚሉ ሰዎች አሉ። እዚህ ጋር እየጻፉ ነበር ሄሉ ገና ስንጀምረው ትዝ ይላል ዲጄ ማንም ሴትን እንዲህ ሲደረግ እኔ አልደግፍም ስትል ነበር ትዝ ይላል። ሄሉዬ እንዴ በጣም መጀመሪያ በጣም ደስ ብሎኛል። ብዙ ሰው ለፍቶበታል ይሄንን ነገር ግን የሆነ ነገር ብቻ ታሪኩ ረጅም ነው። መጨረሻውን የእውነት አገሩ አስገባችሁት። እንደዛ ከሆነ አም ሶ ፋኪንግ ሃፒ። አሳረጉት ሰቃል። አረ እኔ እኮ ከአቅም በላይ ዳት ስቱፒድ ነገር እንደዚህ ሴትን ልጅ እንዲህ ማድረግ ምናምንና መሀላችን ቁጭ ብሎ ኮሚኒቲ መሀል ዝም ብለህ አንበሳ ይሰጠዋል ምን ይሰጠዋል? ጋዴ ስማ ቦሌ ቆይ አንድ ጊዜ ቦሌ አይተኸዋል? በፖሊስ እንዴት እንደተቀበሏቸው ገና ከቦሌ ራሱ ሲገቡ የሆነ መኪና የጠበቃቸው አያችሁ? አይ የወጣበት መታወቂያ አይታችኋል? ሴኩሪቲ ጋርድ በለው። እሺ ፖሊሶቹን ይዩት። አሁን ቴዲ ነው ያስገባል ገና ቦሌ አየህ? ቦሌ እኮ ኢንተርናሽናል ስማ ዲጄ በምን ደገፈ ታውቃለህ? ኢንተርናሽናል ወንጀለኛ በሚል በኢንተርፖል እኮ እንትን ያዘው የዱባይ መንግስት የኢትዮጵያ መንግስት የኢትዮጵያ መንግስት የዱባይ መንግስት ተነጋግሮ እኮ ነው። ከሳሹ ማን ታውቃለህ? ተከሳሹ የኢትዮጵያ መንግስት እኮ ነው። በኢንተርፖል የገባው ቶም ዲጄ ራሱ ማለት ነው። ለሙኒ ታግዘ ቴዲን ተናግሯል። እኔ እንዳልጠላሽ እኔ ልናገርሽ እችላለሁ። ዞር በይ ወደዛ። አይ እንትን ነው እውነት መጥፎ ነገር ልናገርሽ ስለምችል መከባበር ጥሩ ነው። በጣም አሪፍ ነው። ብቻ ለማንኛውም እኔ እንደዚህ ኢንተርፖል ማለት እንጋደ በኢንተርናሽናል የትም ዓለም ላይ ሆኖ በኢንተርናሽናል ህግ ሁለት መንግስቶች አለም ዲስ ጋይ ማለት ነው። አሁን ከዚህ በኋላ ማለት ነው የትም አገር ማለት ነው እንዳይገባ እኮ ነው የሚደረገው። አሁን ቢገኝ ራሱ ከባድ ነው የሚሆንበት። ሌላ ሀገር ቢገኝ ራሱ ቢያዝ ቢገኝ ከባድ ነው የሚሆነው። አስገቡት እኮ አሁን በቃ ግልግል ነው። ሌላውም ሰው እንደዚህ አይነት ነገር ሲያደርግ ትልቁ ስምምነት ከኢንተርፖል ጋር ያለ ስምምነት ህገወጥ ሰው ዝውውርና ፖለቲካ ላይ ይሄ ነው ፍርማው ማለት ስምምነቱ። ግን ምን መስሽ በኢንተርፖል ጉዳይ መስሽ ኤኒ ወንጀል ማለት ነው ኤኒ ወንጀል ዜግነቱ በኢትዮጵያዊነት እስከሆን ድረስ ኤኒ ወንጀል ቢፈጸም ኢትዮጵያ ማለት ነው ያ ዜጋዋ ተላልፎ እንዲሰጥ ገባሽ እስከ ጠየቀች ድረስ በዛ ባለበት ሀገር ፍርድ ተፈርዶበት እዛ ያለውን ፍርድ ኢትዮጵያ ነው የሚጨርሰው ብሎ ከመጣ እዛ ያለውም ዲቴን ተደርጎበት ፍሪ ተደርጎበት ኢትዮጵያ መጥቶ እዛ ያለውን እስር ከሚጨርስ ኢትዮጵያ ነው የሚጨርሰው። አንዳንድ ሰዎች ኢንተርፖል የላቸው ደግሞ እንደሚያደርጉት እዛ የተከሱበት ሀገር ላይ እስሩ ይጨርሱና ወደ ሀገራቸው ሲመለሱ ጀስ ፍሪ ዝም ብሎ የሚገቡት ከዛ በኋላ ሀገራቸው አይታሰሩም። ይሄኛው ኬዝ ለየት የሚያደርገው ለምንድን ነው? እሱ በገባበት ወንጀል የኢትዮጵያ መንግስት ስለሆነ ጣልቃ የገባበትና ጉዳዩን ኬዙን ያነሳው ኢትዮጵያ ገብቶ ዲቴን እንዲደረግ የተደረገው ንብረት ሁሉ ፍሪ ተደርጎ ተወርሶ ማለት ነው። አሁን የሚከሰሰው ይሄ ልጅ ምንድነው? በዜግነቱ ኢትዮጵያ ስለሆነ በኢትዮጵያዊነቱ ነው የሚታሰረው። አሁን ኢትዮጵያ ውስጥ አሁን እኮ ኢትዮጵያ ነች የፈለገችው። ኢትዮጵያ ነች የፈለገችው። ያን እኮ የምነግርሽ ያለሁት ግን ደስ የሚለው ነገር ምን እንደሆነ ታውቃለህ? ከዱባይ ከቡርጅ ካሊፋ ወደ ቂሊንጦ ልዩነቱን ታውቃለህ? ከቡርጅ ካሊፋ ወደ ቱዋል አስቧል። ሩዝ በሐኒድ ቀረ። ያ ሀቢቢ